ጨዋታችንን ከመሬት እንጀምረው። መሬት ያለ ሰው ምንም አይከብደውም ይባል የለም። ዘፋኙ አይ መሬት ያለ ሰው ቢልም ቅሉ እኛ ግን የከበደን መሬቱ ላይ ተዘፍዝፈን ነው። እናንተ እነማን ናችሁ ከተባልን መልሴ እኛ ኢትዮጵያውያን ይሆናል። ኢትዮጵያ ካሏት 112 ሚሊዮን ሄክታር መሬት ውስጥ ከ60 ሚሊዮን ሄክታር በላይ የሚታረስ የሚለማና የሚያለማ ነበር። ታዲያ እኛ ኢትዮጵያውያን ከዚህ መሬት ውስጥ ያረስነው 15 በመቶ የሚሆነው ነው። ሩሲያ በ1950ዎቹ አካባቢ አንድ ዘመቻ አስጀምራ ነበር። ዘመቻው ቨርጅን ላንድ ወይም ድንግል መሬት ይሰኛል። ሩሲያ በዚህ ዘመቻ ያልታረሱ መሬቶችን በገፍ አረሰች። በአንድ ዓመት ውስጥ ይህ ዘመቻ ሩሲያን አጥግቦ አበላትም። እኛ ኢትዮጵያውያኖችስ እኛ ቀልዶች አሉን። ከቀልዶቻችን አንዱ ድንግል ሴት ነች ሲባል ባኬ መሬት እንጂ የሴት ድንግል የለውም የሚል ነው። ታዲያ የመሬትን ድንግል መሆን ካመንነው ምነው ለእርሻ መዝመቱን ፈራ ነው። ብቻ መሬትን ያነሳናት በነዳጁ አትገረሙ ለማለት ነው እንጂ ዛሬ የተረሱ የነዳጅ ጨዋታዎችን ነው የምንጫወተው። ከትግራዩ የሸል ኦይል ክምችት ወሎ እስከ ፈሰሰው ነዳጅም ከትናንት እስከ ዛሬ ላማሌ በሰማይ ወተቷንማ ላይ ያስባሉንን ነዳጆች ልናስታውሳችሁ ነው። አብራችሁን ቆዩም። የትግራዩ ሸል ኦይልም ግንቦት 5 ቀን 2015 ዓ.ም ነበር የትግራይ ክልል ርዕሰ መስተዳደር የነበሩት ደብረጽዮን ገብረ ሚካኤል በትግራይ ክልል በአይነቱ ልዩ የሆነ ነዳጅ መኖሩን በጥናት መረጋገጡን በቴሌቪዥን ብቅ ብለው የነገሩንም። ርዕሰ መስተዳደሩ ይህን ያሉት በመቀሌ ኢንዱስትሪ ፓርክ በሚገኘው KPR የተሰኘው የህንድ ኩባንያ የምረቃ ስነ ስርዓት ላይ እንደነበር አስታውሳለሁ። በትግራይ ክልል በሚገኙ አምባላጄ፣ ነበለትና አዲግራት ባሉት ተራራማ አካባቢዎች በአይነቱ ልዩ የሆነ የነዳጅ ክምችት እንደሚገኝ ተናገሩ። ከተለያዩ ዩኒቨርሲቲና ተቋማት የተውጣጡ የአጥኚ ቡድን ኢኮኖሚክ ጂኦሎጂ ቫሊ ኦፍ ኦይል ሼል ዲፖዚት ኢትዮጵያ፣ ትግራይ ኤንድ ጆርዳን በሚል ባሳተሙ ጥናታዊ ጽሑፋቸው በኢትዮጵያ የተለያዩ አካባቢዎች የሼል ኦይል ክምችት እንደሚገኝ ጽፈዋል። ከነዚህ ቦታዎች አንዱ የሆነው ትግራይ ክልል ከፍተኛ የሆነ የሼል ኦይል ክምችት እንደሚገኝበትም በጥናታዊ ጽሑፉ ላይ ተመላክቷል። በጥናቱ እንደተገለጸው ይህ ነዳጅ ዘይትም ብዙውን የክልል ቦታ የሚሸፍነውን በአዲግራት አሸዋ ለስር በስፋት የተሰራጨ ነው። በመሆኑም ብዘት፣ ዕዳጋርቢ፣ ነበለትና አጽብ የሚባሉ አካባቢዎች መገኘቱን ጥናቱ አመላክቷል። በትግራይ ክልል ይገኛል የተባለው የነዳጅ ክምችትም ወደ 3.89 ቢሊዮን ቶን የሚጠጋ እንደሆነም በጥናታቸው አመላክተዋል። በተለያዩ የኢትዮጵያ ክፍሎች የሚገኘው ይህ የኦይል ሸም ክምችትም ከ55 እስከ 60 በመቶ የካርቦን ይዘት እንዳላቸው ጥናቱ በዝርዝር አስቀምጧል። ጉዳዩን አስመልክቶ ቢቢሲ ያነጋገራቸው በኢፌዴሪ የማዕድን የፔትሮሊየምና የተፈጥሮ ጋዝ ሚኒስቴር ከፍተኛ ባለሙያ ዶክተር ቀጸላ ታደሰ ከዚህ ቀደም በተለያዩ የሀገሪቱ ክፍሎች የነዳጅ ዘይት ክምችት እንዳሉ የሚያመለክቱ ጥናቶች መኖራቸውን ያስታውሳሉ። ነገር ግን በትግራይ ክልል ሼል ኦይል ተገኘ ስለመባሉ ይህ መግለጫ ተጨባጭና አስተማማኝ የሚሆነው የቁፋሮ ስራና በቤተ ሙከራ ውጤቶች ተደግፎ ሲቀርብ ነው ብለዋል። እሳቸው እንደሚሉት የተለያዩ የነዳጅ ክምችቶች ያሉ ሲሆን ሼል ኦይል ያለት አይነቱ በተለያዩ ዘዴዎች በመሰነጣጠቅና ጋዝ እንዲመነጭ በማድረግ የሚመረት የተፈጥሮ ጋዝ ነው። የዚህ አይነቱ የተፈጥሮ ጋዝ በሰሜን አሜሪካ በስፋት አገልግሎት ላይ እንደሚውል ይጠቅሳሉ። ይሁን እንጂ በአካባቢው የተለመደ ሼል ሮክ አለት እንዳለ የሚናገሩት ባለሙያው አሁን በትግራይ ክልል ተገኘ የተባለው ሼል ኦይል መሆኑን በጥናት እንዳልተደረሰበት ተናግረዋል። ይህንንም ሼል ኦይል ለማጥናት የመጣ ኩባንያ እንደሌለም አክለዋል። የአጥኚዎች ቡድን ነዳጁ ስለመገኘቱ ብቻም ሳይሆን ትግራይ ውስጥ ያለው ክምችት ወደ 4 ቢሊዮን ቶን አካባቢ መሆኑን እንደሚጠቁም የተነገራቸው ዶክተር ቀጸላ የአጥኚዎች ቡድን ስለመኖሩ እንደሚያውቁ በመግለጽ አንደኛ በላቦራቶሪ መደገፍ አለበት፣ የተካሄዱ ስራዎችም የሉም። በመሆኑም በግምት እንዲህ ነው ማለት አይቻልም። በመሆኑም ተአማኒነት እንዲኖረው መተማመንና በማስረጃ መደገፍ አለበት ሲሉም መልሰዋል። ባይጋነን ጥሩ ነው። ተጨባጭ ነገር ሲኖር ሚኒስቴር መስሪያ ቤቱ ግልጽ የሆነ መረጃም ይሰጣል።
የህዝብን ልብ ትርታ ለመጨመር ጥረት ባይደረግ ሲሉም አስተያየታቸውን በጊዜው ሰጥተው ነበርም። አሁን ይሄ የትግራይ ሼል ኦይል ከምን ደረሰ? የምታውቁት ንገሩንም። እኛ አይመሬት ያለ ሰው ብለን ወደ ቀጣዩ እንለፍም። የኦጋዴን ተፋሰሱ ነዳጅ ኢትዮጵያ ውስጥ ከፍተኛ ነዳጅ ክምችት እንዳለ ከሚታመንባቸው አካባቢዎች አንዱ የኦጋዴን ተፋሰስ ነው። ነገር ግን የኦጋዴን ነዳጅ የተስፋ ራት ብቻ ሆኖ ወርሰን ሳንጠግበው እነሆ እልፍ ዓመታት አለፉም። የቻይናው ፓሊ ጂሲኤል ፔትሮሊየም ኢንቨስትመንት የተሰኘው ኩባንያ በሶማሌ ክልል ሂላላ በተባለው ስፍራ ያገኘውን የተፈጥሮ ጋዝ 2010 ዓ.ም የሙከራ ምርት ማውጣት መጀመሩም ይታወሳል። ወቅቱም መንግስት ኢትዮጵያ በቀን 450 በርሜል ድፍድፍ የተፈጥሮ ጋዝን ማምረት እንደምትችልም ተነግሮም ነበርም። በዚህ ስፍራ ተገኘ የተባለው የነዳጅ መጠን እስከ 8 ትሪሊየን ኩቢክ ሜትር እንደሚደርስ ተገልጾ የነበረ ሲሆን ኢትዮጵያ ነዳጁን ወደ ውጭ በመላክ በዓመት እስከ 8 ቢሊዮን ዶላር ገቢ እንደምታገኝም ለህዝብ ይፋ ሆኖ ነበርም። ይሁን እንጂ የተስፋ ሰጪ ዕቅድ ከተነገረ ዓመታት ቢቆጠሩም ዛሬም ግን ወደ ምርት መግባትና አገሪቱን ተጠቃሚ ማድረግ አልተቻለም። ለመሆኑ ኢትዮጵያ አገኘሁት ያለችው የተፈጥሮ ጋዝ ከምን ደረሰም? የተፈጥሮ ማስፋፊያውና የሌሎች መሰረተ ልማቶች ግንባታስ ምን ጉዳይ ላይ ይገኛል? ይህን ጥያቄ በፈረንጆች ዘመን ቀመር ፌብሩዋሪ 18 2021 ኢትዮ ኤፍኤም የሚመለከተውን አካል ጠይቆ ነበርም። መልሱን እናስታውሰው። የማዕድንና ኢነርጂ ሚኒስትር ዴታና የነዳጅ ዘርፍ ኃላፊ የነበሩት ዶክተር ኳንግቱ ቱላን ለኢትዮ ኤፍኤም እንዳሉት የቅድመ ዝግጅት ስራዎቹ ከነዳጅ አውጪ ኩባንያው ጋር እየተሰራ ነው ብለዋል። የቅድመ ዝግጅት ስራው ምን ያክል ጊዜስ ይፈጃል? ለምን ነው የዘገየው? ኩባንያው የማዕድንና ነዳጅ ሚኒስቴር በፍጥነት ወደ ስራ ለመግባት ምን እየሰራ ነው በሚል ለተነሳላቸው ጥያቄም ስራውን የተረከበው የፖሊጂሲኤል ኩባንያ ለ36 ወራት ነበር ብለዋል። መንግስት ለኩባንያው ተገቢውን ድጋፍ እያደረገ ቢሆንም ነዳጅ የማውጣት ስራው መዘግየቱ የኛም ጥያቄ ነው ሲሉ ምላሽ ሰጥተዋል። የፖሊጂሲኤል ኩባንያ የአስተዳደር ኃላፊ ዣንክ ካንጂ በበኩላቸው የነዳጅ ማውጣት ስራው የዘገየው የበጀት እጥረት ስለገጠመው ነው ብለዋል። በርካታ ባለሙያዎች እንደሚሉት ግን ኢትዮጵያ ላለፉት 70 ዓመታት ያባከነችውን ጊዜ አሁንም እንደቀጠለች ነው ይላሉ። አቶ ያሬድ ኃይለ መስቀል የመጣኔ ሀብት ባለሙያ ሲሆኑ ከጣቢያው ጋር በወቅቱ በነበራቸው ቆይታ የነዳጅ ጉዳይ ከንጉሱና ከደርግ የአስተዳደር ጊዜ ጀምሮ የሚወራ ነው ብለዋል። ኢትዮጵያ ግን አሁንም ድረስ አለ ከተባለው ነዳጅ ምንም ያገኘችው ነገር የለም። ለዚህ ደግሞ ዋናው ምክንያት የመንግስት ቸልተኝነትና የፖሊሲ አተገባበር ችግር ነው ብለዋል። የነዳጅ ሀብት ኢትዮጵያን ወደ ተሻለ ደረጃ እንደሚያሻግራት ቢታመንም አገሪቱ ከዘርፉ አንዳች ነገር ሳታገኝ የነዳጅ ዋጋው እያሽቆለቆለም ይገኛል። የወሎው ነዳጅም ሰሞኑን ተስፋ የሰነቁ አይኖች ወደ ወሎ ያማትራሉ። ምክንያቱም በዛ የሚፈስ ነዳጅ ታይቷልና ነው። በአማራ ክልል ደቡብ ወሎ ዞን ለገሂዳና ወረኢሉ ወረዳዎችን በሚያዋስነው መቸለ ወንዝ አካባቢ ነው ነዳጁ ባለት መሰንጠቅ ወጥቶ የሚታየው። ነገር ግን እንደ ከዚህ ቀደሞቹ ሁሉ በተደጋጋሚ ጥናት ቢካሄድበትም ጥቅም ላይ አልዋለም። የነዳጅ ሀብቱ በ2005 በኢትዮጵያ ዘመን አቆጣጠር አልከም ፔትሮ ኢንተርናሽናል በተሰኘ የእንግሊዝ ኩባንያ የተጠናና ውጤቱ የታወቀ ነው። የደቡብ ወሎ ዞን ማዕድን ቢሮ በበኩሉ በአካባቢው የነዳጅ ዘይት መኖሩን ገልጾ በመንግስት በኩል ተጨማሪ ጥናቶች እየተሰሩ ነው ብለዋል። ባለፉት 52 ዓመታት ከ1966 ዓ.ም ጀምሮ የነዳጅ ዘይት ሀብት በቀድሞው ወረኢሉ ወረዳና በአሁኑ የለጋሂዳ ወረዳ የተመረጡ ስፍራዎች መኖሩ ይታወቃል የሚሉት አቶ ሰይድ አህመድ ነዳጅ ቋጥኙን ከፍሎ እየወጣም በመቸለ ወንዝ ላይ ሲፈስ ዓመታትን ማስቆጠሩን ይናገራሉ። የአካባቢው ማህበረሰብም በኩራዝ ለመብራትነት ሲጠቀምበት ቆይተዋል ሲሉ ነው የተናገሩትም። ውሃው ይፈሳል፣ ወንዙ ላይ ነዳጁን በእንጨት በተለያየ ነገር እያነሳን እየቆፈርን በተለያየ መያዣ ቤት እያመጣን ኩራዝ ይባላል። ድሮ ለመብራትነት ማህበረሰቡ ይጠቀምበታል። የእንግሊዙ ፋልከን ፔትሮ ኢንተርናሽናል በኢትዮጵያ ዘመን አቆጣጠር በ2005 ዓ.ም በአካባቢው ሰፊ ጥናት አጥንቶ የነዳጅ ዘይት ሀብቱ መኖሩን አረጋግጧል የሚሉት አቶ ዮሐንስ ሸቴ ድርጅቱ በሰጡ አቅጣጫ መሰረትም የነዳጅ ሀብቱ ባለበት አካባቢ የሚኖሩ ማህበረሰቦች ወደ ሌላ ስፍራ ለማስፈር የአካባቢ ግምገማ ጥናት ተከናውኗል ይላሉ።
ደጋ ላይ በመሳሪያ ሲፈልጉ ለገሂዳ ወረዳ ጉራና ትምህርት ቤት ጋር 100% አገኘነው አሉ። ተደሰቱም። በቅርብ ቀን እንመጣለን ብለው ሄዱ። ተመልሰው መጡ። ሰብስበውም አወያዩንም። ከዚያም ነዳጅ በተገኘበት አካባቢ ያለው ማህበረሰብ ይለቃል አሉን። ጥናት አጠኑ። ይመጣል ብለን ስንጠብቅ በዚያው ጠፉም። አሁን ላይ ለ52 ዓመታት ነዳጅ ይወጣል በሚል ተስፋ ሲጠብቁ የቆዩ የአካባቢው ነዋሪዎች ሁኔታው ተስፋ አስቆራጭ ሆኖብናል ይላሉ። በየጊዜው ይወጣል ተባልን። 52 ዓመታት ሳይቆጠር ተደብቆ ቀረ። የአካባቢው ማህበረሰብም ለማይወጣ ነገር ለምን ደጋግመው ይጠይቁናል እያለ ነው። በወቅቱ ፋልከን ፔትሮ ኢንተርናሽናል በለገሂዳ ወረዳ ወናን አካባቢ አጥንቶ ሲወጣ ተጨማሪ ሀብት አሰባስቦ ወደ ስራ ሊገባ ነበር የሚሉት የለገሂዳ ወረዳ መንግስት ኮሚኒኬሽን ኃላፊ አቶ በሊ አያሌው ጥናቱ ከዚህ ቀደም በተገቢው መንገድ መሰራቱን እሱን መመልከት በቂ ነው ይላሉ። ሌላ ሀብት አሰባስቦ ሊመጣ ነው እንጂ የወጣው ፋልከን የተሰኘው ድርጅት ከአሁን በፊት አጥንቶ ጨርሷል። ወረኢሉም ለገሂዳም ቦናና ትምህርት ቤት እንዳይሰራ አግዷል። ፌዴራል መንግስትም የወጣበትን ሁኔታ ሲያስረዳ ጠፍቶ እንደሄደ ነው። በትክክል ጥናቱን ጨርሶ ነው የሄደው። በአካባቢው ከሰሞኑ በማህበራዊ መገናኛ ዘዴዎች በስፋት ሲያነጋግረን የነበረው የለገሂዳ ወረዳ የነዳጅ ዘይትነት ሀብትን ለመመልከት በማዕድን ሚኒስቴር በአማራ ክልል ማዕድን ቢሮ ከጂኦሎጂካል ሰርቬይ ከወሎና አዲስ አበባ ዩኒቨርሲቲ ባለሙያዎች በስፍራው ተገኝተው ሀብቱ ያለበትን ሁኔታ ተመልክተዋል። ይሁን እንጂ በነዳጅ ዘይት ሀብቱ ዙሪያ ምንም ማለት አልፈለጉም። የወሎ ዩኒቨርሲቲ ግን በፈረንጆቹ የጊዜ ቀመር በ2019 በስፍራው ተገኝተው የስራውን ጥናት ይፋ ሲያደርግ በአካባቢው የነዳጅ ዘይት መኖሩን አረጋግጫለሁ ብሏል። ነገር ግን ከነዳጁ ላይ የሚገኘው በረከት ዛሬም እየተገኘ አይደለም። ወደፊትስ ይገኝ ይሆን? የኛም ጥያቄ ይሄ ነው። ግን የምንጠረጥረው የተቀመጥንበትን መሬት አርሰን መብላት ያቃተን እኛ ኢትዮጵያውያን ከመሬት ስር ያለው ነዳጅ አውጥተን እንጠቀመዋለን ወይ እያልን ነው። መልሱን እናንተ ስጡን። እኛ አይ መሬት ያለ ሰው እያልን የዛሬውን በዚህ እናብቃም።